ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋና አበይት መረጃዎች ጋር አብሬያችሁ ቆይታ ማደርገው ነው ፍራታ አጥላው ነኝ መልካም ቆይታ ቀሪ ቴክኒካዊ ጉዳዮች ሊፈቱ የሚገባው በሁለቱ ሀገራት የጋራ ጥረትና ብልሃት ብቻ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ በኢትዮጵያ አዲስ የተሾሙትን የግብጽ አምባሳደር አባይዳ ኤል ዳንድራዊ የሹመት ደብዳቤ ተቀብለዋል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከስካይዊን ኤሮናቲክስ ኢንዱስትሪ ጋር በጋራ ለመስራት የሚያስችላቸውን ስምምነት ተፈራረሙ። በስምምነቱ ብሔራዊ ጥቅምን ከማስከበር አንጻር የድሮን ቴክኖሎጂን በራስ አቅም ማልማት ወቅቱን የሚጠይቀው ጉዳይ መሆኑን ተገልጿል። የጤና ሚኒስቴር የካንሰር መድኃኒትን ያለምንም ትርፍ እንዲያቀርብ የሚያስችል የመግባቢያ ሰነድ ከተቋማት ጋር ተፈራረመ። ጤና ሚኒስቴር የካንሰር መድኃኒት በኢትዮጵያ የአቅርቦት ሰንሰለቱን ጠብቆ በተገቢው ሁኔታ ለተጠቃሚው ለማድረስ ጥረት እየተደረገ ነው ተብሏል። አፍሪካ በህዝቦቿ ላይ ኢንቨስት ሳታደርግ የኢንዱስትሪ ልማትን ማስፋፋት አትችልም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ አስጠነቀቁ። ሊቀመንበሩ ይህንን ያሉት የአፍሪካ ኢንዱስትሪ መጻኢ ዘመን ለማጎልበት ክህሎት ለኢኖቬሽን እድገትና ዘላቂነት በሚል መሪ ሀሳብ አዲስ አበባ ላይ በተጀመረው ሁለተኛው የአፍሪካ የክህሎት ሳምንት ጉባኤ ላይ ነው። ዛምቢያ በማር ኢንዱስትሪ ዘርፍ ላይ ከኢትዮጵያ ጋር መስራት እንደምትፈልግ ገለጸች። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት የኢትዮጵያና ዛምቢያን የማር ገበያ ሰንሰለት ትብብር ለማጠናከር ያለመ ጉብኝት በዛምቢያ አዘጋጅቷል። በደቡብ ለንደን ከወሊድ በኋላ የሚገጥማቸውን ከፍተኛ ድብርት ለመቆጣጠር እናቶች ተሰብስበው የህብረት ዘፈኖችን እንዲዘፍኑና ራሳቸውን ከድብርታቸው እንዲያክሙ የተደረገው የስነ ልቦና ሕክምና የተሳካ መሆኑን በጥናት ተረጋግጧል ተባለ። ከለቱ የቻናል ዋና አበይት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ አጥላሁን ነበርኩኝ። የእነዚህንና የሌሎችን ዝርዝር መረጃ በምሽት የዜና ወጃችን ይዘን እንመለሳለን። መልካም ጊዜን ተመኛለሁ።